ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት ሰላም እንድትሆኑልን እንመኛለን። ደደቢት ሚዲያ የአፋር ህዝብ ድምጽ በሚል ሁሌ በራሳቸው ነው የሚያዘጋጁት። ዛሬ ግን ኢንተርቪው ላደረገው እዚህ ተገኝቻለሁ። አንድ እንግዳ አለኝ ከአፋር ታጋዮች ማለት ነው። ለአፋር ህዝብ ድምጽ ለመሆን ሌትና ቀን ከሚጥሩ ወጣቶች አንዱ ነው። እንግዲህ ውስጥም ውጭም ያሉ የአፋር ህዝብ ነፃ እንዲወጣላቸው የሚፈልጉ እየጣሩ እየታገሉ ነው የሚገኙት። ከነሱ አንዱ ከኔ ጋር ቆይታ ያደርጋል። ዛሬ ርዕሱ ላይ እንደምታዩት በአካባቢያችን ላይ ያለው አሁናዊ ሁኔታ እናያለን። በተለይ ደግሞ በአፋር ህዝብ ላይ አተኩረን ማለት ነው። ከኛ ጋር ቆይታችሁ ዝግጅታችን እንድትካፈሉ ለሌሎችም እንድታካፍሉ በዚህ አጋጣሚ ጥሬን እያቀረብኩ ወደ ዋናው ዝግጅታችን እንወስዳለን። ጤና ይስጥልን እንግዳዬ አብደላ ኢብራሂም ወይም ፈይሰል በቅጽል ስምህ እንኳን ደህና መጣ። እንኳን ደህና ቆያችሁ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ አጅመዒን። ሰላም አለይኩም ወራህመቱላሂ ወበረካቱ እያልኩኝ በጣም ነው የማመሰግነው። ስለኛ ጉዳይ ተገድሳችሁ በየጊዜው ያለውን ሁኔታ ህዝቡ እንዲረዳ የኢትዮጵያ ብሔር ብሔረሰቦች በአካባቢያችን ያሉት ደግሞ ህዝቦች ምንድነው ያለው፣ ስለ አካባቢው ደግሞ ህዝቡ ምን አይነት ስሜት አለው፣ ምንድነው የሚፈልገው በሚል ሁሉ ጊዜ የቀረባችሁ እኛንም ያቀረባችሁ ለህዝቡ ያለውን አመለካከት እንዲያውቅና ደግሞ አንዳንድ በአሉባልታ ያሉ ወሬዎች እውነታ እንደሌላቸው ህዝቦች ለማቀራረብ የምታደርጉት ጥረት በጣም የሚያስመሰግን ነው። እናንተ ብቻ ሳትሆኑ ሁሉም ለዚህ አካባቢ ሰላምና እፎይታ እድገት ጥራለሁ የሚል ከእውነት ተነስቶ ለእውነት ያለ እውነት አንድ ቁስል ከውስጥ ካለ በደንብ ከውስጥ ካላከምከው ካንሰር ስለሚሆን ካንሰር ደግሞ ገዳይ ስለሆነ እዛ ደረጃ ሳይደርስ ያለውን እያስተካከል እየተመካከርን ሁላችንም ሰዎች ነን፣ ሟቾች ነን። ጥሩ ታሪክና ጥሩ ደግሞ እዝጌር የሚወደውን ስራ ለመስራት ተቀራርበን እንደዚህ መስራት ይሄ ድሮ የተለመዳለ። በጣም ነው ማመሰግነው። መልካም፣ እኔም አመሰግናለሁ። የአፋር ህዝብ ሰላም እንዲሆንልን ልማት እንዲያገኝ ደደቢት ሚዲያ በዚህ እንታወቃለን። ከጀመርንበት ቀን ጀምሮ እስከ ዛሬ ድረስ የአፋር ህዝብን የሚመለከቱ ነገሮች ከመስራት አልተቆጠብንም። አሁንም እንቀጥላለን፣ ምክንያቱም ህዝባችን ነውና። ዛሬም የምናየው አሁናዊ ሁኔታው ምን ይመስላል፣ የአፋር ህዝብ በምን ሁኔታ ላይ ነው ያለው የሚለውን ነው የሚሆነው። ምናልባት ለመጀመር እንዲሆነን አንተ እንግዲህ የአፋር ህዝብ ያለበት ሁኔታ ቀን ተቀን የምትከታተል ነህ። እሱ ብቻ አይደለም፣ በማህበራዊ ሚዲያም በደንብ ከሚታገሉ ድምጽ ለመሆን ከሚሞክሩ የአፋር ብርቅዬ ልጆች አንዱ ነህ። ስለዚህ አሁን ያለበት ሁኔታ ታውቋለህና የአፋር ህዝብ በምን ሁኔታ አለ ብለህ ነው የምታስበው? ኢኮኖሚው፣ የሰላሙ፣ የጸጥታው ጉዳይ፣ ወጣቶች ያሉበት በስደትና ማለት ትግራይ እየሆነበት እንዳለው አፋርም እየሆነ ነው ብዬ ነው የማስበውና አሁን ምን ላይ ነው የሚገኘው የአፋር ህዝብ በሚል እስክንጀምር። በጣም ጥሩ። የአፋር ህዝብ እስካሁን ድረስ እሱን የሚመስልና እሱን የሚወክል መሪዎች አላገኘም እና እኛ ማንም ሰው ማወቅ ያለበት ዛሬ 2025 ላይ ነው ያለነው። ዓለም በሰለጠነበት አንድ ቤት በሆነበት ዘመን ላይ እኛን ማታለል፣ እኛን ባሪያ አድርጎ ማኖር፣ እኛን ከመሬት ገጽ ማጥፋት አይቻልም። ፈጣሪ ስለፈጠረን እሱ ነው የሚያጠፋን፣ እሱ ነው የሚያኖርን። ስለዚህ እኛ ሁሉ ጊዜ የምንለው ኢትዮጵያ ላይ ያሉት ድምጽ ያላቸውና የኢትዮጵያን ሀብት ለብቻ ተጎራብተው ሲበሉ የነበሩ ብቻ ብሔር ብሔረሰቦች ብቅ እያሉ መናገር ሳይሆን ድምጽ ለሌላቸው ድምጽ መሆንና የኢትዮጵያን አሁን ያለውን ሁኔታ እኛ በብሔር አፋሮች ነን። በፖለቲካ ብንለያየም አፋር አንድ ነው። ሁሉ ቦታ ላይ ያለው አፋር ስለ አፋር ስሜት በጣም ይሰማዋል። እኛ እንደፈለግነው ሳይሆን
እናንተ እንደፈለጋችሁ ብሎ እኛም ማማከር አለበት። እኛም መለያየት የሚችል ምን ቀኝ ግዛት ነው የለየን። 3 ሀገር ላይ አለን፣ 7 ቦታ ላይ አለን። ትግርኛም ውስጥ አለን፣ ትግሬም ውስጥ አለን፣ ሱዳንም ውስጥ አለን፣ ኢሮብም ውስጥ አለን፣ ኦሮሞም ውስጥ አለን፣ አማራም በየቦታው አለን። አፋር ተናጋሪዎች ሶማሌም ውስጥ አለን። ብዙ ጎሳዎች አፋሮች ሶማሌኛ የሚናገሩም አሉ። እንተዋወቃለን። እኛ በአንድ ደም ያለን በአንድ ደም ደግሞ የምንሞት አሰብ ያሉት የአሰብ ሱልጣን እስከ ቶጆራ ድረስ ይገዛል። የቶጆራ ሱልጣን ደግሞ እስከ አሰብ ድረስ አካባቢ ድረስ ይገዛል። የኛ ውስጥ ደንብ አለን፣ አስተዳደር አለን። መንግስት ትናንትና ቀኝ ግዛት የመሰረተው ነው እንጂ ለአፋር አንተ እዚህ ኑሩና ብለው ከውጭ እንደ ሰፋሪዎች ያሰፈረን የለም። ስለዚህ ማንኛውም ሰው ሲናገር እንደ ብሔር እኔ እንደ ብሔራዊ አፋር ነኝ። ፖለቲካዊ ግን ሁሉም የራሱ አካባቢ ላይ አለ፣ አገር ላይ አለ። ግን የብሔራዊ ጉዳይ ሲመጣ ሁሉም ድምጽ ሆኖ መናገር የአፋር ህብረተሰብ መሰላል። ስለዚህ ይሄን ደግሞ ማወቅ መረዳት አለባቸው። እኛ ብቻ እንደዚህ ነን፣ እኛ በቋንቋ ብቻ አይደለም እንረዳዳው። ይሄን አንዳንድ የሚጠይቁ ሰዎች ስላሉ ነው። እኛ የኔ ጎሳ እኔ የምወለድበት ጎሳ የኔ አጎቴ ልጅ ጅቡቲ ላይ የጦር መሪ ነው። ቶጆራ ላይ ሙሉ ግንባር ድምጽ ትንሽ ቀንሶብሃል፣ ስልክ ስላለ መሰለኝ። አዎ እና እኛ በዚህ ደረጃ ቢረዱን ጥሩ ነው። እኛ ለኤርትራ የተሰውም አሉ፣ ለኢትዮጵያ የተሰው አሉ፣ ለጅቡቲ የተሰው አሉ። ይሄ ፖለቲካዊ ነው። ብሔራዊ ከሆነ ግን አዳይቱ ላይ በሚደረገው ውጊያ ላይ እንሳተፋለን። ሌላም አካባቢ በሚደረገው ውጊያ ላይ እንሳተፋለን። ጅቡቲም ገብተን ተሳትፈናል። ቤተሰቦቻችን አሉ። በጎሳ ሳይሆን በአራት ውልዶ የኔ ጎሳ ብቻ እንደዛ አሉ። በእነዛ እንዲረዱ እንፈልጋለን። ሌላ እኔ ልል የምፈልገው የኢትዮጵያ መንግስት አሁን የሚጫወተው ጨዋታ ይሄ አፋር ክልል ላይ ከትግራይ ጋር እኛን ለማባላት ከተለያዩ ብሔር ብሔረሰቦች አማራም ጋራ ኦሮሞም ጋራ ሶማሌውንም ከዛ እያሰለጠኑ እንትን ለማለት መሬት ለመገበት አትሞክሩ ነው የምንላቸው። አትሞክሩ። እኛ ዛሬ የምንፈልገው በአካባቢያችን ቀኝ ግዛት ያደረገውን በ1948 ተቀብለናል። እንደ ፖለቲካዊ ተቀብለናል። እኛ መቀየር የምንችለው ስላልሆነ ማለት ነው። እኛ ብቻ አይደለም ደግሞ ሁሉ መንግስት ላይ የሚኖሩት ተቀብለናል። እንደ ብሔር ግን ሲመጣ እንተጋገዛለን፣ አብረን እንሰዋለን። መሰላችንን ለማረጋገጥ ወንድሞቻችን እንዳይሞቱ ለማድረግ አብረን እንታገላለን። ይሄን ደግሞ በደንብ አድርገው መረዳት መቻል አለባቸው። ዛሬ ያለነው ቅድም እንዳልኩት 2025 ላይ ነው። ስለዚህ እኔ ልል የምፈልገው አብይ አህመድ ፌደራል ሰራዊት በአፋር ህዝብ ጥሪ አይደለም አፋር ክልል ውስጥ ያለው ከአዋሽ ጀምሮ ካምፕ ነው ያደረገን። የማይታመን ህዝብ እንደሆነ ከድሮም ግልጽ ነው። ካምፕኛ ውስጥ የሚመሰረተው በየከተማ ላይ ታማኝ ህዝብ እንዳልሆነ ነው እንጂ መከላከያ ድንበር ላይ ጋላፊ ላይ እና ቡሬ ላይ ይቀመጣል። ጥሪ ካደረገ ደግሞ የአፋር ፓርላማ ተሰብስቦ ያልቻልነው ኃይል ስላለ መከላከያ ይግባልን ብሎ ያስገባል። እንደዛ አይደለም። አሁን የትግራይ ኃይል ተብለው ሽፍቶች መጥተው ወደ ወረዳ አዲስ አበባ ይገባል። የተለያዩ ስብሰባ ላይ ይሳተፋል። እሱ የሚያውቃቸው ኃይሎች ናቸው እዚህ የሚመሰረቱት ወይስ ምንድነው? እኛ ውስጥ መጥተው ጥይት ከተተኮሰ ጥይት ነው የሚተኩሱት። እኛ የምንችለው ህዝብ አለ። ትናንትና ትግራይ ጋር አባልታችሁን ዛሬ አንዲት ትምህርት ቤት የተገነባች የለችም። የትግራይ ህዝብና የአፋር ህዝብ ሊቀራረብ በአገር ሽማግሌዎች በሃይማኖት መሪዎች የጀመሩትን እንዳይካሃን አወል አርባ አዞ አቋረጠው። ለኛ ምንድነው የምትፈልጉት? እኛ አንጠፋም። ይሄን ነው የምንላችሁ። ልታጠፉን እንትን እያላችሁ እየሰራችሁ እንዳለ እናውቃለን። በአቅማችን ደግሞ እንዳንጠፋ እየሰራን ነው። ምንድነው የምትፈልጉት? ፍላጎታችሁ ምንድነው ነው የምንላችሁ። ስለዚህ እኔ አንድ መልእክት ብልከው የትግራይ ኃይል የሚባል ሐራ መሬት የሚባል ሐራ መሬት የመሬታችሁ አይደለም። ሐራ መሬት እዛ ግቡና ወንዶች ከሆናችሁ እዛ ትግራይ ላይ ፈልጉ ወይ ሌላ ክልል ሂዱ። ካልሆነ ግን ለኛ ነው ለጦርነት የምትፈልጉት። የትግራይ ኃይሎችን እኔ በአሁኑ ሰዓት ምለምነው አታንቀላፉ። መሬት ስጡን፣ ትጥቅ ስጡን። እኛ ለራሳችን እናወጣቸዋለን። እባብ ከቤቱ ውስጥ የሚያወጣው ባልተቤቱ ነው። ስለዚህ ገብተው ከኛ ውስጥ የሚወረወር ድንጋይ የለም፣ የሚደረግ ጦርነት የለም። አወል አርባን አናውቀው፣ ሌላ አናውቀው። አወል አርባ ወኪል የአዲስ አበባ ሸዋ ላይ ያለ መንግስት ወኪል እንጂ የአፋር ህዝብ ፕሬዝዳንት አይደለም። ምንም ልማት የመጣ የለም። እየዘረፉ እየገደሉ ህክምና እያወደሙ የሚያደርጉትን ጉዳይ ሁሉ ሰው የሚያውቀው ነው። ስለዚህ እኛ ምንለው እኛን ለማስጨረስ ከየቦታው ጉድጓድ አትማሱልን። የአፋር የሀገር ሽማግሌዎችም ደግሞ እያንዳንዳቸው ወጥተው ታሪክ ይስሩ። ታሪክ ይጠይቃቸዋል። ነገር ዛሬ ለሆድ አደሮች ናቸው።
ፍራቻ ነው? ምንድነው? ህዝባችሁ እየጠፋ ሀገራችሁ እየወደበ ለአዲስ ለማውደም እንደገና ደግሞ ውስጣችሁ የተለያዩትን ኃይሎች አምጥተው አንዴ ብርጌድ ሐመዱ አንዴ ቀይ ባህር አፋሮች አንዴ ምን ይላሉ? እስቲ ምን አላቸው? አንድነት አላቸው? 30 ዓመት አንድ ድርጅት መሪ ሆኖ የሚመራ ከሆነ ከኢሳያስ አፈወርቂ ምንድነው የሚፈልጉት? ምንድነው ኢሳያስ አፈወርቂ ያደርገው ሌላ? ስለዚህ እኛ የምንላቸው ህዝብ ያልመረጠው የማንም ቦዘኔ ቢዝነስ መስሪያ አድርጎ ለራሱ ውጭ ሀገር ወይ ደግሞ እዛም ቁጭ ብሎ ቀዝቃዛ ውሃና ሃይላንድ ውሃ እየጠጣ ጫቱን እየቃመ የህዝቡን ልጅ አያስጨርስ። ህዝባችንን የጦር አውድማ ሀገራችን አያድርጓት። ህዝባችንን ደግሞ የዛ ፍዳ አያድርጉት ነው የምንለው። ስለዚህ እኛ የኢትዮጵያ መንግስት ይቀየራል ከቀን ቀን ብለን ነበር። መሬታችንን ነው የምትፈልጉት። መሬታችን ደግሞ ዋና አለው። እናንተ ትንቁናላችሁ፣ እኛ ራሳችንን ግን አንልቅም። እስካሁን ድረስ በሃይማኖት ጦርነት አልፈተንም። ከውጭ ኃይል ደግሞ አገዝ አልጠየቅንም። እንደ ፖለቲከኞች ወጣ ብለን የተለያዩ ኤምባሲዎችን አልቆረቆርንም ወይ በራፍ ላይ አልጸናንም። አሁን ግን እንጸናለን። እኛን የሚያግዘን ሰይጣን ነው፣ ከሰይጣን ጋር እንተባበራለን። ስለዚህ እናንተ በምትፈልጉት የሚመራ ከብት ወይ ግመል አይደለንም። እኛ ሰዎች ነን። እድገት እንፈልጋለን፣ ትምህርት እንፈልጋለን፣ ሰላም እንፈልጋለን፣ መብላት መጠጣት እንፈልጋለን፣ ወጥቶ መግባት እንፈልጋለን፣ ቪላ ቤት እንፈልጋለን፣ ያማረ ከተማ እንፈልጋለን፣ ቢዝነስ መስራት እንፈልጋለን፣ ከውጭ ዓለም ጋራ ኮንታክት ማድረግ እንፈልጋለን። አክራሪ ወይ ገዳዮች አይደለንም። እናንተ እንደምትሉት ውጭ የምታወሩት ሌላ፣ እዛ የምታወሩት ሌላ። እናንተ በፈለጋችሁት እንደፈለጋችሁት ልትመሩን ልትወስዱን አትችሉም። እናንተ ግን ባላወቃችሁት ባልገባችሁ ባላሰባችሁት መንገድ ወተን እናንተን 4 ኪሎ መንጥረን የምናወጣበት ጊዜ ረጅም አይሆንም ከአምላክ ጋራ። እናንተ በጣም ነው የምትንቁት። ለምንድን ነው ዛሬ የተሐራ መሬት ብሎ አውሰዷቸው? ሌላ ቦታ በአማራው አለ፣ በሌላ ቦታ አለ። ለኛ ደግሞ ህዝባችንን ለምን አታስታጥቁትም? ለምን አታስታጥቁትም? መሬቱን እንዲጠብቅ አገሩን ሰላም እንዲያደርግ ለምን አታስታጥቁትም? ሌላው እየመጣ በመቶ ሺዎች እያስታጠቃችሁ ለአፋር አንዲት ጥይት የማትሰጡት ምንድነው ምኞታችሁ? ሌላ ብሔር አምጣችሁ ለማስፈር? እኛ ከተለያዩ በሃይማኖትም ነው በፖለቲካም ነው በርዕዮተ ዓለም ነው ከኛ ጋር ከሚግባቡት ጋራ በዓለም በር እናንኳኳለን። እዝጌር ባለበት ቀን ግን ይከፈታል። ዋጋ እናስከፍላችኋለን ለማለት ነው ፈልገው። ዋው በጣም ኢምፖርታንት ነጥብ ነው ያነሳው ቀደም። እውነት ነው የአፋር ህዝብ ከበው በዛም ከኢሳ ጋር ከወዲህም መሬት እየቆረሱ የሚሄዱ የመሬት ፍላጎት እንጂ የህዝብ ወዳጅነት ምንም የማያውቁ ታሪክ የማያውቁ ከዛም ከትግራይ ጋር አጣልተው አንድና ብቸኛው የሚባል ስለ አፋር ህዝብ የሚቆረቆር እኔ እናንተ እዚሁ ትግራዋይና አፋር ሆነን ነው እየተወያየን ያለ ነው። ይሄ እንድናደርግ ያደረገን ታሪክ ስላለን ነው፣ መሰረታዊ የሆነ ግንኙነት ስላለን ነው፣ ስለምንተሳሰብ ነውና ለአፋር ህዝብ ከሚያስብ የትግራይ ህዝብ ወይም ለትግራይ ህዝብ ከሚያስብ የአፋር ህዝብ ጋር የሆነ ነገር ሰርተው ሁለቱንም በጣም የሚተሳሰቡ ህዝቦች አጣልተው አባልተው የአፋር ህዝብ ትንሽ ነውና እናጥፋው፣ መሬት ነው የምንፈልገው። ሁሌም ሲፈክሩ እንደዛ ነው። መሬታችን ነው እንጂ ህዝባችን ነው ሲሉ ሰምቼም አላውቅም። እኔ ሌላ አይደለም፣ በትክክል በታሪክ አንተም የገለጽከው ስለሆነ አሁን ቀደም ብለህ የተናገርከው አንድ በጣም ወሳኝ ነገር አለ። ለትግራይ ህዝብ ፈተና እያፈሩለት ነው ያለው አፋር ላይ ደግሞም በጣም ወዳጁ ብሎ የኔ ብሎ በሚያስበው ህዝብ ውስጥ ሐራ መሬት ብለው አሁን እንዳልከው ሽፍቶች እያከማቹበት ነው ያለው። አሁን እንደገለጽከው ደግሞ የአፋር ህዝብ ምን እንደሚል እኔ ልቤ ያውቀዋል። ባለፈውም እንደነገርኩ አንዳንድ የሀገር ሽማግሌዎች አናግሬ ነበረ። እመነኝ ያሉኝ አንድ አባት የአፋር ህዝብ የትግራይን ህዝብ ሊወጋ የሚችል እሾህ የሚበቅልበት ቦታ ላይ ስራ መስራት ይፈልጋል። እኛ ትግራይን የሚወጋ እሾህ አፋር ላይ እንዲበቅል አንፈልግም፣ የምንችለው ሁሉ እናደርጋለን፣ አግዙን ብቻ ነው ያሉት። አሁንም አንተ እያልከው ነው። ፍጹም ሐራ መሬት ከትግራይ ህዝብ ጋር እንድታጣሉን ነው እና ያነሳው በጣም ወሳኝ ያልኩት ነገር ምንድነው? የፌደራል መንግስት ካወጣቸው እነዚህ ጥሩ፣ ወደ ወረደም ከሰራ እነዚህን ለማስወጣት ጥሩ፣ ካልሆነ ግን ለትግራይ ኃይሎች ነው ጥሪ ያቀረብከው። ቦታ ስጡንና እኛ ራሳችን እናወጣቸዋለን ያልከውና እንዴት ነው? ይህንን በደንብ እንድታብራራልኝ ፈልጋለሁ።
እንዴት ነው ቦታ ከተሰጣችሁ እነዚህን ሰዎች አውጥታችሁ አፋርን ነፃ ለማድረግ ነው ጎን ለጎን ሁለት ነገር ነው እየሰራችሁ ያላችሁ። አንደኛ የትግራይ ህዝብ ወዳጅነታችሁን እያረጋገጣችሁ ነው። ምክንያቱም ትግራይን የምትወጋ እሾህ እዚሁ አትፈራም አትበቅልም እያላችሁ ነው። ሁለተኛ የአፋር ህዝብ እነዚህን ሸፍቶች ለማስወጣት ዋጋ ለማስከፈል የሚመጣውን ኃይል ሊኖር እንደሚችል ይገምታል። በጣም ብልህ ነውና ስለዚህ ያ ሲመጣ ኮላተራል ዳሜጅ እንዳይኖር ታደርጋላችሁ ብዬ ስለማስብ ነውና እንደዛ ነው እያልከኝ ያለው። ምን አይነት ድጋፍ ቢደረግላችሁ ነው ሀገራችሁ ህዝባችሁ ነፃ እንዲሆን ከጎረቤታችሁ ወዳጅነቱ እንዲጠነክር ማድረግ የምትችሉበትን ቦታና ድጋፍ ምን አይነት ነው የሚሆነው? በጣም ጥሩ። እኛም አሁን የምንለው ሰላም ዝም ብሎ የሚመጣ ነገር አይደለም። ዋጋ ይጠይቃል፣ ዋጋ ያስከፍላል። ይሄን እናውቃለን። እኛ አሁን ማለት ያዝ ነው ይሄ ሐራ መሬት ወረድኩ የሚለው ኃይል ምንድን ነው? ዘራፊ ቡድን ከዛ ከትግራይ ህዝብ ካሉ ተጋዳላዮች 3-4ቱ ተገንጥለው የወጡት ለምንድን ነው? መጥፎ ሰው ስለሆኑ ነው። ያላቸውን ዓላማ ቢኖራቸው እዛው የትግራይን ህዝብ ያስረዱ ነበር። ማንን ለመግደል ነው አሁን የሚያስታጥቁት? ወንድም ከወንድም ጋር ለመግደል ትግራይን ህዝብ እንደገና ይሄው ከመጣ ጀምሮ 17 ዓመት ጫካ ነበረ። ከዛ ከገባ ጀምሮ እቺ የቆረቆሶችና የገማች የሰው ልጅን ማታከብርን ኢትዮጵያ በየቦታ ዋጋ እያስከፈለ 27 ዓመት ቆየ። ከ27 ዓመት በኋላ ይሄው ነው እንደፈለጉት አድርገው አመጡት። አሁን ኢትዮጵያ ውስጥ ምን መካሄድ እንደያዘ አንተም ታውቃለህ፣ ዓለም የሚያውቀው ጉዳይ ነው። ምንድነው እነሱ ወጥተው ለማን ነው ሰላም የሚያወጡት? እየገደሉ ማን ናቸው ሲወጡት? ትናንትና ምን ነበሩ? ምን ያደርጉ ነበር? የወታደር ማሰልጠኛ ኃላፊ በነበረበት ሰዓት ምን ያደረገ ነበር? ከዛ ከገባበት በኋላ በኤንጂኦ ስም ምን እየሰበሰበ ነበር? አሁን ጀነራል ነኝ የሐራ መሬት እንትን ነኝ የሚለው በሙስና የተጨማለቀ የትግራይን ህዝብ ደም ሲመጥ የነበረ ለገንዘብ ብሎ እንጂ ለትግራይ ህዝብ አይደለም። አንድ ነገር ነው የምናገረው። አሁን ጫወታው አልቋል። አብይ አህመድ መከላከያ አለው። የትግራይ ኃይል ብሎ ለምን እዚህ ሽፍቶች ያሰለጥናል? ትግራይ ውስጥ ማስከበር ያለበት ህግ ካለው እሱ ለምን አይሄድም? ሰራዊቱን ለምን አያሰልፍም? የትግራይን ህዝብ ለማባላትና እስከ ዘላለሙ የማይወጣ ቁርሾ ፈጥሮ እሱ ንጉስ ሆኖ ለመኖር ነው አዲስ አበባ ላይ እየተባሉ የሀገር ፍቅር እንደሌለው የህዝብ እምነት እንደሌለው እምነት ተሰጥቶበት በዛ እምነት የሚሰራ ሰው እንዳልሆነ ራሱ ነው ግልጽ ሆኖ የሚሰራው ስራ ይገልጻል። ስለዚህ እኛ ለማለት የምንፈልገው የትግራይ ኃይሎች አሁን ያለው ኃይል አንድና አንድ ወጣቱን፣ የሃይማኖት መሪዎችን፣ ሴቶቹን፣ አዛውንቶቹን እያወያየን አንድ ህዝብ ነን በጉርብትና አብረን ለማደግ እኛ ደግሞ ስንበደል መተን ይውስቲ እየተበደል ነው ብለን የምናለቅስበት ሲበደል ደግሞ መጥቶ እንደዚህ አለና እገዙኝ ብሎ አምላክ ነው ጎረቤት ያደረገን። እኛ ወደን ማመልከቻ ጽፈን አይደለም ጎረቤት ይሆን ነው። መቼም ልንለያይ አንችልም። ስለዚህ የሚያዋጣ ነው ለሁለቱም ህዝብ በሰላም ለመኖር፣ በፍቅር ለመኖር፣ በንግድ ለመኖር አካባቢ ላይ ያለውን ትጥቅ በሙሉ አውርደን የትግራይ ኃይልና እዛ ያለው የጸጥታ ኃይልና እዚህ ደግሞ አሁን ከዲሞክራሲ ጋር የአፋር መንግስት ሲመሰረት የሚመሰረተው ኃይል አንድ ላይ እንዲሰራ ኬላ የሚባል ሳይኖር በቴሌፎን ብቻ ሌላው ያደጉት ዓለም እንደሚሰሩ ወንጀለኛ ወደዛ ገባ አንገቱን አንቆ ወደዚህ ማምጣት፣ ወደዚህ ከገባ አንገቱን አንቆ ወደዛ ማምጣት መሰል የሚጠይቅ ግን ፍሪ ሆኖ መናገርም ማመልከትም መክሰስም የሚችልባት ለሁሉ እኩል የሆነች ሀገር ለመስረት ነው የምንፈልገው። ኢትዮጵያ ጋር አልሆነልንም። ለኢሳ 700 ኪሎ ሜትር ሰጥቶ ሁለት ሰው ሲጣላ ሽምግልና ቁጭ ስትል መሬቱ የማን ነው? የከሌ ነው። ታዲያ እነዚህ እዚህ ተወልደዋል፣ ሰዎች ናቸው፣ ወገኖቻችሁ ናቸው፣ ጎረቤት ናቸው፣ ይኑሩ። መሬቱ የእናንተ ነው ባልተቤትነቱ። እነሱ ግን እንደ ህዝብ መኖር ይችላሉ ብሎ ማስታረቅ ሲገባ በድፍፍኑ አሁን ወደ ኤርትራ የሚፈልገው ጦርነት አለው፣ ወደ ትግራይ የሚፈልገው ጦርነት አለው። እናንተ አቁሙ፣ ከዛ በኋላ ትደበድቧቸዋላችሁ። ያው ጄኖሳይድ ለማድረግ እናንተም ስለምትጠቅሙን በኋላ ትገሉላላችሁና እናንተ አሁን አቁሙ። ለምሳሌ ሽማግሌዎች ወስደን እነሱን እዚህ ተረንተረት እናደርጋለን። አብይ አትጫወትብን ነው የምንለው። የሚጫወቱበት ህዝብ አይደለም። ሞት በቃን። ኢትዮጵያ የምትባል ሀገር ከተመሰረተችበት ቀን ጀምሮ እየሞትን ነው፣ ከምኒልክ ወላ ከሌላ። ዛሬ ግን አንፈልግም። አንቀጽ 39 አድርገን የሚታገለው ታጋይ ሁሉ ለመገንጠል ነው የምንፈልገው። በቃ ይሄ ነው የአፋር ህዝብ የሚያዋጣው እሱ ነው። ከትግራይ ጋር አንባላም። አሁን ግን የፈለጉትን እየሾሙ ለህዝብ የሚያጣውን ባጀት እየበሉ
ሕክምና የለ፣ አምቡላንስ የለ፣ ሆስፒታል የለ፣ ከተማው ብላን የለው፣ ወጣቱ ስራ የለው። ከዛ ከአፋር ክልል እያሸሹ ሊቢያ እያሰሩ ለነዛ ወጣቶች እኛ እዚህ በየቤቱ ይሄን ጉልበት ላይ ወድቀን እየለመን በወንጀል የተሳሰሩ እኛ በቃን፣ ሞት በቃን፣ ሊቢያ የሚገሉትን በቃን፣ እዛ የሚገሉትን በቃን። ያውቃል፣ የአፋር ክልል ያውቃል፣ የፌደራል ክልልም ያውቃል። በአየር ጭነው ነው ወስደው በባህር ዳር አድርገው በመተማ የሚያስተላልፉት። ስለዚህ እኛ አትጫወቱብን ነው የምንላቸው። እኛ ጋር ለኤርትራ መንግስት ለትግራይም መንግስት የምንልከው እኛ ህዝብ ነን፣ ያለውን ካርታ ወይ ደግሞ አክብረን የምንኖር ህዝብ ነን። እገዛሃለሁ ሳይሆን እኔ በዚህ ይሻላለሁ፣ እኔ ወንድምህ ተምሬያለሁ፣ እኔ የተማርኩትን ተማር፣ ህዝብህን አስተዳድር፣ ሰላም ነን፣ አብረን እንስራ። እኛ ትግራይ እኮ መጥተው ኢንቨስት ቢያደርጉ ሀገራችን ላይ ለኛ ነው ገቢው፣ እድገቱ ለኛ ነው። በጥሩ አእምሮ ካሰብን ትግራይም ሄደን እኛ ኢንቨስት ብናደርግ እንደዛ ነው። ዳሎል አለ፣ ምን አለ፣ ኤርታሌ አለ፣ ምን አለ፣ ቱሪስት ከዛ እያመጡ ወርቅም እያወጣን ምንም እያልን ንግድም ከዛ የተመረተውን ወደዚህ እንስሳ ያለውን ወደዛ እየሄደ አብሮ ነው ዓለም ላይ ህዝብ ሁሉ ማደግ ያዘው። የጦር አውድማ አታድርጉን፣ አንፈልግም። ካሁን በኋላ ለአንዴና ለመጨረሻ ጊዜ የጥይት ድምጽ ለማጥፋት እንታገላለን፣ የፈለገ መስዋዕት ከፍለን። ካሁን በኋላ ግን አንፈልግም። ሐራ መሬት ያሉትን ግን ውጡ ነው የምንላቸው። እምቢ ካሉ እኛንን የምናወጣቸው ከቤታችን ውስጥ። ለማንም አንፈልግም። ያውቃሉ ደግሞ ህወሓት ታውቃለች፣ ሌላም ያውቃል። የአፋር ህዝብ በደም አሰልጥነው በቂ መሳሪያ ከሰጡን እንኳን እነሱንና አብይ አህመድ እዛ የሚፎክረውን እንዴት አድርገን እንደምናወጣው እኛ እናውቃለን። እኛ ደግሞ አንድ ፍራቻ እንዳይኖራቸው። የጅቡቲ መንግስት ገዳይ መንግስት ነው። የኤርትራ መንግስት ግን ትምህርት ያስተምራል፣ ምን ያስተምራል፣ ምን ያስተምራል። የራሳችን አመለካከት አለን። አስታጥቀን ነው የምንለው። እኛ ታሪካዊ ግዛት ቀኝ ግዛት ያደረገውን ኢንጂኦግራፊ ለመቀየር አይደለም። በጥሩ በፍቅር ከያዛችሁን አንዋጋም፣ ካርታ አንቀይርም፣ አንጠይቅም። በጉልበት ግን እኔ ገዢህ ነኝ አንተ ተገዥ ነህ የሚለው በዓለም ላይ የሚያድር የለም። ትገሉናላችሁ፣ ጨርሱናላችሁ እንጂ አበደን። እናንተ ታልቃላችሁ፣ እኛም እናልቃለን። ገንዘብ የምታስገቡትን ለእድገት ሳይሆን ለጦርነት ለጦር መሳሪያ መግዣ እንጂ የምታደርጉት አበደን። በዛ አስተሳሰብ አትሰቡ። ዛሬ አቅርቡን፣ ወንድሞች ከሆናችሁ አቅርቡን፣ አሳዩን፣ አስተምሩን። ጥሩ ያደረገንልን እኛ ሽንት የሚሸናበት ህዝብ አይደለም። የአፋር ህዝብ አንድ ቀን ካበላኸው 1000 ዓመት የሚያመሰግን ህዝብ ነው። ምንድነው ከኛ የምትፈልጉት? አምላክ ፈጠረን። እኛ ሌላ ወርቅ አለ ምን አለ ምን አለ እናንተ ሀገር ማዕድኖች፣ ያ ማዕድን አለ ብለን አንድ ቀን ቋምጠን አናቅም። ሰላም አተናል፣ እየተገደልን ነው። እንደውም በትግራይ በኩል መሬት የተወሰደብን የለም። ኤርትራም ውስጥ አፋር መሬት ተወሮ የተወሰደበት የለም። በጅቡቲ መሪ ግን ከሱ ጋራ በአሻጥር አብይ ጋራ እየተነጋገሩ ሞቱ። እስከ አዳይቱ ገዳማይቱ እንደፈዑ ከዛም አልፎ እስከ ደወይ ድረስ ነበር። በዛሬ በተከላከልንበት ጊዜ በአዲስ ሲስተም መጥተው እኛ የሶማሌ ክልል ጋራ ድንበር የለንም። እኛ ዋና ከተማችን ሐረር ነበረ። ታሪክ የሚነግርልን ነው። በሰላም ልንኖር ከሆነ ኦሮሞ ጋር ማቀላቀል ሳይሆን ባልተቤቱ ሰጥቶ ወንድም ሆነን መኖር እንችላለን። ባልተቤቱ የዚህ ነው ያለው፣ የሚኖርበት ህዝብ ግን ይሄ ነው ተባብሎ ብንኖር እንችላለን። መሬት ላይ ያለው ይነሳና መሬቱ ለኛ ይሰጠን አይደለም። ዋናነቱ ይከበር፣ እንፈቃቀር። ሁሉ ቦታ ዛሬ ወልቃይት ላይ አምጥቶ አማራ አስገብቶ ተከዜ ዘብ ብሎ ሰራዊት ምንድን ወይቷን ኢትዮጵያ ነው ለማሳደግ የሚፈልጉት እነሱ። በጦር መሳሪያ እያስታጠቅ እንዲጋደል እንትን እያልክ መንግስት ላይ ትላለህ። መንግስት እንደዛ ነው እንደሚያደርገው። ያለውን ቁጭ ብሎ ከስር መሰረቱ በታሪክ አጥንቶ መፍታት ነው እንጂ ይሄ አሁን የሚያደርጉልን ተረንተረት ካምፕ አድርገውን በእንደዚህ አንቀጥልም። ህዝባችንም በእንደዚህ እየሞተ አይቀጥል። አሁን ደግሞ አዲስ ያመጡልን ሲስተም አወል 40 የተበጀተውን ባጀት እየሰጠ የጎሳ የውስጥ የተጨማነቀ የቤት ውስጥ ስራ እየሰራ ነው። ይሄ ደግሞ አወል 40 አክትቦለታል። አትሞክር ነው የምንለው። አትሞክር። እኛ ለፈለገ ጎሳ ይወለድ ለፈለገ እንትን ይወለድ፣ እኛን በኩልነት በፍትህ በስርዓትና ህግ አክብሮ የሚሄድ ከመጣ ከማንም ጎሳ ይወለድ ወንድማችን ነው። ይሄ አንተ የምትብስልን ጉርጓድ ስንት መቶ ዓመት ተጫርሰን ለጄኖሳይድ ለዚህ ያበቃን ስለሆነ ተመልሰን እዛ ውስጥ እኛ አንንከባለንም ወይ እዛ ጉርጓድ አንገባም። ይሄን አትመኘው። መጨረሻ አንገትህን አንተ ነው የምትታነቅበት። ይሄን ለማለት እወዳለሁ። ዋው አሁን መጨረሻ ላይ ያልከው ነበረ እኛ ካምፕ አድርገውን የሚል እኔም ያሳስበኛል። ባይዘው ወይ የአፋር ህዝብ ካምፕ ሆነዋል። የጦር ካምፕ ነው የሆነው መሬቱ ሁሉ። አሁን ስትለው እንደነበረ ከትግራይ የሄዱ ሽፍቶች አሉ። ብርጌድ ንሓመዱ አለ፣ የኢትዮጵያ ሰራዊት አለ። ቅድምም እንዳልከው ቀደም ብለህ እንደገለጽከው ሰራዊት ድንበር ነው የሚጠብቀው። ምናልባት የውስጥ ችግር ካለና
ከክልሉ የጸጥታ ኃይል አቅም በላይ ከሆነ ጥሪ ከተደረገለት ብቻ ነው መግባት የሚችለው። አሁን ግን የጦር ካምፕ ነው አፋር እንዳለ። አፋር በረሃብ ይሞታል። አፋር በሕክምና እጦት ይሞታል። አፋር ይሰደዳል። ወጣቶች ይሰደዳሉ። አንተም እንደምታውቀው በደንብ መግለጽም ከፈለክ በደንብ በዚሁ አጋጣሚ እዚህም ላይ ማብራራት ትችላለህ። ወጣቱ እየተሰደደ ነው። እንደዚህ ሆኖ የነሱ ፍላጎት መሬቱ ነው የምንፈልገው የሚለውን ፍላጎታቸው በተግባር ለማግኘት ለማረጋገጥ እየሄዱበት ያለ ነው ብዬ ነው የማስበው እኔ። እና የጦር ካምፕ አድርገውናል ስትል ምንድነው የመጣልኝ ወደ ህሊናዬ? ኦኬ እንደዛ ከሆነ የአፋር ህዝብ ምንድነው ማድረግ ያለበት? እንዳልከው አንወጣም ካሉ ራሳችን እናስወጣቸዋለን። የትግራይ ህዝብ የትግራይ መንግስት ትንሽ ድጋፍ ካደረገልን እኛ ራሳችን እንዴት እንደምናስወጣቸው እናውቃለን ብለሃል። እሱ አንድ ይዘን ህዝቡስ ምንድነው ማድረግ ያለበት? የጦር ካምፕ እንደሆነ አውቆ ምን ማድረግ አለበት ህዝቡ? በቀላሉም እኮ ህዝቡ ሆ ብሎ ቢወጣ ማስወጣት አይችልም እንዴ? ለህዝቡ ማለት ምን ቢያደርግ ነው የሚሻለው የሚለው እዚህ ላይም የተወሰነ ብታስቀምጥ ብዬ ነው። ህዝቡ ዛሬ እንደወደ ወረደ ቢሮ ሰብረው እንደገቡ አወል አርባ ቢሮ ሰብሮ መግባት ነው። ልጆቻቸው እንዳያልቁ ያለውን ይሄ ጉሮሮ ላይ ተቀምጠው ጣረሞት ላይ ያደረጉት አፋር የሞት ድግስ የተደገሰለትን በቃኝ ለማለት ሆ ብሎ መግባት አለበት። ቤተ መንግስት ሰላማዊ ሰልፍ ማድረግ አለበት። የሀገር ሽማግሌዎቹ ካሁን በፊትም ተቀምጠዋል። የሚሰባቸው ጆሮ የለም። አወር አርባ በጉልበት ነው የሚተማመነው። አንዳንድ በረንዳ ዳሪ ወይ ደግሞ እናትና አባቱ ያላሳደገችው ከፖለቲካ ነፃ የሆነ ወይትም ያደጉትን ሰብስቦ ፖሊስ ሚሊሻ ያለ ያሰለጠናቸው የራሱ አሽከር አለው። እንደ ድሮ መሳፍንት አሽከሮች ከህግና ስርዓት ከህብረተሰባቸው የወጡ እነሱን ይዞ የፈለገ ይጨማለቃል ያለው ክልሉ ላይ። ግን ህዝቡን ሁሉ መጨረስ አይችልም። ሁሉም በደም ይጠየቃል። ህዝቡ ሆ ብሎ መግባት አለበት። ሆ ብሎ ቤተ መንግስቱን ሰብሮ ይሄ በድሮንና በመድፍና በአየር በምናምን ሳታልቅ ለኤርትራ ጦርነት ብሎ ያመጣው ሚሳኤሎችና ድሮኖች ሰመራ ላይ ነው ያስቀምጠው። ህዝቡ ነገ ጦርነት ቢመጣ ኢታ በዚህ አጥሮ በጅቡቲ በኩል አለ። በዚህ ትግራይ ህዝብ ጋር አጋጭቶታል። ወይ ነው የሚሄደው ህዝብ ወይትም መሄጃ የለው። እንዲያልቅ በሁሉ ቦታ አጥረው ቁጭ ያደረጉት ህዝብ ሆኗል። ይሄ ህዝብ ግን ዛሬ የትግራይ አሁንም ይስሙኝ፣ እኛን አትፍሩን፣ ሃይማኖት የግል ነው፣ አገር የጋራ ነው፣ እኛ ወንድማማቾች ነን። እስላሞች ስለሆን ከፈራችሁን አንድ ቀን በሃይማኖት ጂሃድ ብሎ የተዋጋ አፋር አለ? የለም። በሌላ ግን ወንድማማቾች ነን። ትናንትና መከራ አብረን ያሳለፍን ነን። ምንድነው ከኛ የሚያስፈራችሁ? ምንም የሚያስፈራ ነገር የለም። ተማምነን ተዋደን ተፋቅረን አብረን እናድጋለን ካል በቂ ሀብት አለ። እናንተ መታችሁ ሀብታችሁን አብረን እንስራ ካላችሁ የተማረ ኃይል አለ። ምን አለ? ኢንቨስት ማድረግ ትችላላችሁ። የተማረው ኃይል መጥቶ እዛ መስራት ይችላል። ትግርኛ ስለሆነ አፋር ክልል አትስራ የሚለው የለም። ለኛው እድገት ነው። ስለዚህ ጥሩ ጭንቅላት ያለውና ጥሩ አስተሳሰብ ያለው አእምሮ ያለው ወጣት አለን። ከኛ ጋር ቁጭ ብላችሁ ተነጋገሩ። ከቃላችን እኛ በጉልበት ነው እንጂ ምንጠላው እኛ አልናችሁ። ጉራ አይደለም ፈከራ አይደለም። ሞት አንፈራም። 9 ሞት አለ ቢሉ አንዱና በለው አላሉ። አንፈራ ሞት አንፈራም። እየሞትን ነው። በወንድነትና በጀግንነት በታሪክ መሞት ማን ይፈራል? ህዝባችን እየሞተ ነው እኮ በራብ በኮሬራ በወባ በምን መድኃኒቱ አዲስ አበባ ተሽጦ ኤክስፓየር መድኃኒቱ አብቶ ኤክስፓየር ሆኗል ብሎ እያቃጠሉ ዝም ብሎ ፎርም እያስመሉ ክትባት ሳያደርጉ ክትባት አድርገናል ብሎ በዛን ሰዓት ስልጣን ላይ የነበሩ ዛሬ ቱርክ ላይ ቤት ገዝተው ሌላ ቦታ ቤት አፋርን እየጨረሱት ነው። ጄኖሳይድ እየሆነ ነው። ይሄ ህዝብ ድምጽ ሆነኝ ነው የሚለው። ዝም ብለው ወተን አይደለም። ያውቃሉ። የነሱ አፈቀላጤ አንዳንድ አክቲቪስቶች ለመሳደብ ምንም ቢሞክሩ ማን እንደሆኑ እናውቃለን። እኛ ዛሬ ከቃል ኪዳን እስከ መቃብር ነው የኛ ከህዝባችን ጋራ ምንም ወደ ኋላ ምንልበት ነገር የለም። አንፈራም ለህይወታችን። በጣም የሚያሳዝን ነው ያለው። እንደ የራቁታቸውን የሚሄድ ህዝብ፣ ቅያር ልብስ የሌለው ህዝብ፣ ሳጥን የሌለው ህዝብ፣ ዓለም ፀሐይ ባበረቀችበት ዘመን የነበረ ጎጆ ቤት ውስጥ የሚበላ የሚጠጣ ቅያር ድስት የሌለው ህዝብ ነው ያለ። እነዚህ አረመኔ እንደ አወል አርባ ያለ ቆሻሻ መሪ፣ ቆሻሻ ወራዳ መሪ ማለት ነው ህዝቡን እንደዚህ አድርጎ የሚያሰቃይ እኔ በታሪክም አላየሁም በፈለገ አፍሪካ መንግስት ላይ። ስለዚህ ህዝባችን ዛሬ ከብቱም በህመም እየሞተ ነው። ምኑም በህመም እየሞተ ነው። የበሰቃን ወንዝ አዋሽ ወንዝ ላይ ከፍተው ህዝብ ነን እኛ ከታች ያንም ውሃን የምንጠቀም ህዝብ ነን። ከስኳር ፋብሪካውና ከወጣው ኬሚካል እየደበለቁ ህዝባችንን ሲጨርስ የነበረ መንግስት ነው የኢትዮጵያ መንግስት። ለዛ ውሃ እንኳን መንገድ አልከ። እኛ የኢትዮጵያ መንግስት እንደ መንግስት አንቆጥረውም። በጉልበት ነው ያለው።
ጉልበቱ ግን እስከ ወይ ድረስ ነው እኛ እናውቃለን። ሌላ ደግሞ አንድ ምን ነግረው በኢትዮጵያ ስም እየፈከራችሁ ወደ ድንበራችን እንመጣለን ብትሉ ትበላላችሁ ነው የምላችሁ። ወደኛ ድንበር ያለኛ ትእዛዝ በኢትዮጵያ ስም እንዳትመጡ። ኢትዮጵያውያን ከሆናችሁ የኛም ህዝብ ኢትዮጵያዊ ነው፣ የጠላቀን የለውም። ለኛ አስታጥቁን፣ ከኛ ጋር ተማከሩ። እኛ የቤታችን የቤት ስራ እኛ እንሰራለን። እናንተ ማን ሆናችሁ ነው እኛን የቤት ስራ የምትሰሩት? አትፈክሩብን ነው የምላችሁ። ኢትዮጵያ ከአንድ ብሔር ወይ ከአንድ ህብረተሰብ የምትወድቅ አገር አታስመስሏት። የ86 ብሔር አገር ነች። ሁላችንም እንወያይባት። ያ ሂደውኛ በጉልበት እንይዛለን የምትሉ ከሆነ ግን እኛ ያልተስማማንባትን አትመጡም። ብትመጡ ደግሞ አትወጧትም። የተናወጠ የማያልቅ ጦርነት እናስነሳለን እንጂ እኛ ክልል አትገቡም። ይሄን ማወቅ አለባችሁ። አንዳንድ ኃይሎች ሲፈክሩ እናያለን። ሚዲያ በሰዓት በአንድ እንከታተላለን። እኛ ማናቅ እንዳይመስላችሁ። ከውጭ ጀምሮ በኢትዮጵያ 24 ሰዓት የምንከታተልበትም ጊዜ አለ። አስፈላጊ በሚሆንበት ጊዜ አትፈክሩ። ጠይቁን ፍላጎታችንን። እንገነጠላለን ካል እንገነጠላለን። ትግራይ መገነጠላለን ካል እንገነጠላለን። ህገ መንግስቱ የሚሰጠን ነው። እናንተ ማን ሆናችሁ ነው ስለኛ የምታወሩትና እኛ ማድረግ ያለብንን እናንተ የምትነግሩን? አሳዩን ፍቅር፣ አሳዩን ልማት፣ አሳዩን እድገት፣ አሳዩን ሁሉ ጥሩ የሆነውን ስታሳዩን እኛ ራሳችን ህዝባችን እምቢ ብሎ ነው እንትን የሚለው። እየገደላችሁን እንደ ሰው አትቆጥሩን። ወይታለን እኛ ከተማ ወይትም የለንም። ያወል አርባ ልጅ ለራሱ ኮንትራት አድርጎ በ2 ቢሊዮን 700 ሚሊዮን ኮሪደር ልማት እያደረገ ነው ተብሎ በ500 ሚሊዮን የማይመጣውን እያጭበረበራችሁ ህዝቡን እየገደላችሁ በፌስቡክ የተናገረውን ይሄ በደል ነው ያለውን እያስገባችሁ እያሻችሁ እናንተ አረመኔ ከደርግ ገዳይ በላይ የምትገሉ ገዳዮች ናችሁ። የገዳይ ተባባሪ ነው ፌደራል መንግስት ነኝ ባዩ አዲስ አበባ የተቀመጠው። ስለዚህ አትፈራም። ለምን አያቶች እንደዛው ነበሩ። ታንክና እንትን ባዩ ቁጥር ሰው እየጨፈለቁ ሸዕብ ላይ ሌላ ኤርትራ ውስጥ ያደረጉትን ታሪክ ዓለም የሚያውቀው ነው። በሃይማኖት ከፋፈላችሁ። ኮማንዶ ብላችሁ እስራኤል ወስዳችሁ እስላምና ክርስቲያን ለማባላት ሞከራችሁ። ያላደረጋችሁት ነገር የለም። አልተሳካም። መጨረሻ ኤርትራም ነፃነቷ ወስዳ ተገለጠለች። የትግራይም ህዝብ አዲስ አበባ ገባ። አሁንም እንደዛ አይነት ነው የምትሞክሩት። ግን አሁን ደግሞ ብር አገኘን መለስ ዜናዊ የሰራው ነው። ከዛም ይለምን ከናንተ በኋላ ልማት መጥቷል ግድያ እንጂ። ስለዚህ እኛ ምንላቸው አሁንም የጦር ካምፕ አውድማ አድርጋችሁናል። ውስጥ ያለው ሰራዊት ይውጣ፣ ለልማት እንፈልገዋለን። እኛ አዋሽ አርባም ይሁን ምን ይሁን መጥቶ ሰው የሚደበደብበትና ሰው የሚበደልበት የሚገደልበት አገር እንድትሆን አገራችን አንፈልግም። የፖለቲካ ጥያቄ ከሆነ የፖለቲካ ጥያቄ ራሱ አመለካከት አለው። የብሔር ጥያቄ ከሆነ አወል አርባ ሊመልስ አይችልም። የአፋር ንጉሶች ካሉበት ቦታ ሱልጣኖችም የሀገር ሽማግሌዎችም መጥተው ሁላችን ነው የምንወስነው። ዛሬ ግን ተበድለናል፣ አሞናል። እናንተ ፈካሪዎች ስለሆናችሁ እንደናንተ ፈከራ ይመስላችኋል። አልሰማንም ከምትሉ ልንናገራችሁ ነው እንጂ እናንተ ከበቆላችሁ ቀን ጀምሮ አንድ ቀን ተኝተን አናቅም። እኛ ያንን ኃይሉን የሚሰጠው አንድ እግዚአብሔር ነው። አሁንም የምንለው እኛ ከኛ በኃይል የተሻሉት በእውቀት የተሻሉት የትግራይ የኤርትራ እገዙን የኛን የቤት ስራ እኛ ላይ ተው ነው የምንላችሁ። አብይ አህመድ ያውቃል። እስካሁን ድረስ ካላወቀም እንዴት እንደሚያውቅ እኛ ነን የምናውቀው። እናንተ እገዙንና ተመልከቱን። 4 ኪሎ በተወሰነ ቀናቶች ውስጥ ካልገባን እኛ አፋሮች አይደለንም። ዛሬ በቃን፣ ሞት በቃን ነው የምንለው። የልጆች ሞት በቃን። የሚያገባ ወጣት የለም። ስደት ባህር ላይ የአፋር ሴት ሞቶ ያቀም 40 ወጣቶች 20 ሴቶች ናቸው የሰመጡት። ሰው የሚበላቸው ከሀገር እየተሰደደ ነው። ዛሬ አሁን የምንጠብቀው ነገር የለንም። ወደ አረብ ሀገር ሄደው ተገዥ ሆነው በማፊያዎች እጅ የሚያለቅሱት ፌስቡክ እየመጡ ነው። ዛሬ ሴቷም ወንዷም መታጠቅ አለባት፣ መታገል አለባት። ምንድነው ባሪያነት? ሁሉ ጊዜ አቆንቁነህ የምትለው አምላክ ታገሉ ብሏል። እውቀት ሰጥቷችኋል። ፍቅር አድርገን አንድነት አድርገን ከጎረቤቶቻችን ጋር ተስማምተን በሐቋ መንገድ ተነጋግረን ወደ ትግል መስመር ሁሉም ወጣት ይግባ። የትግራይ ግን አሁን እናንተ ያገኛችሁትን እድል አትጠቀሙባትም። እሷ ምንድነች? አፋር ወደ እናንተ ነው። እናንተ ስለሆናችሁ የኛ ተገን መሸሻ። አሁን የማትሰጡን በር እናንተ በጨረሱን ሰዓት ልብሰጡንም ለእናንተ ምንም አንጠቅምም። እናንተም ደግሞ ከዛ የሚመጣውን ጥቃት ልትቋቋሙት አትችሉም። እና አሁን እየጨረሱን ነው። በሰዓቷ በምታስፈልግበት ሰዓት ስጡ
ስጡን ነው የምንለውኛ ተወያዩ ከኛ ጋር ተወያዩ ታዩናላችሁ ደግሞ እኛ ምን አይነት አመለካከት አለን ምንድነው ሐሳባችን ግልጽ ሆነ ነው የምንነጋገረው ድብቅብቆሽ የለም እኛ አናቆም አንፈልገው ግልጽ በሆነ እንካን ሐባን በወንድምነት ይሄ ነው ዓለም ደግሞ ዛሬ ያደገው ዓለሞች ላይ ነው ያለነው እያየን ነው ዛሬ ሁሉም እየሰራ ነው እንጂ ድምጽ የለ ወታደር አላየን ወታደር ካምፕ አላየን ምንድነው እኛ ጋሲ እየዞረ አንዱ ቢሊዮኔር ለመሆን የሰውን ልጅ የሚማግድበት አካባቢ ይሄን ለመቀየር ሁላችን መታገል አለብን እናንተም እግዚአብሔርን ፍሩ የትግራይ ህዝብ ባለፈም ብያለሁ ወጣችሁ ይቅርታ ተብላችኋል ግበው ቤታችሁ ምንድነው የሚያጋድለን አብይ አህመድ ለምን መከላከያ ያስገብቶኛ ትክክል ካልሆነ ለምን ከኛ ጋር አይዋጋም እናንተ ለምንድነው የሚያሰለጥነው ምንድነው ፍላጎቱ የትግራይ ህዝብ እየተባላ እንዲያልቅ ነው ለዚህ ደግሞ እሳት የሚለቁስ ትግራዋይ አይደለም ትግራዋይ ያለ ወላ ክርስቲያንም አይደለም ልጆቹን ቁጭ አድርጎ የሰው ልጆች የሚማግድ ስለዚህ ይሄን ለማለት ነው ፈልገው ዋው በጣም ወሳኝ የሆኑ ነጥቦች ነው እያነሳ ያለው የመጨረሻ ጥያቄ የሚሆነው አሁን ቀደም ብለህ ያነሳው ነበረ የኮሪደር ልማት ብለው ማአት ብር ያመጡና ለራሳቸው ልጆች ይሰጣሉ ባጀትም ሳይቀር እንዴት ያባክኑ እንደነበር እኔ በማስረጃ ባለፈው አመት በማስረጃ ማን የሚባል አንድ የመንግስት ኃላፊ ምን ያክል ቤቶች አሉት ነገዶ ሐመሎ አወል አርባ ሌሎቹም ጨመር ማለት ነውና እያንዳንዱ ያጋለጥን ነበረ አሁን ስታነሳው ገረመኝ የአፋር ልጆች ለካ ያውቁታል የአፋር ልጆች ለካ እየታገሉበት ያለ ነገር ነው ወደሚል ነው የገባሁት እኛ እንደ ተጋሩ እንደ ትግራዋይኔ እኔ የምመራው ሚዲያም በአፋር ህዝብ ላይ የሚመጣ መከራ እኔንም ያገባኛል በፍጹም የአፋር ህዝብ እንዲቸገር አልፈልግም መከታዬ ነው ጋሻዬ ነው ወንድሜ ነው ስለዚህ እንደዛ ስለምናስብ ነው ከአፋር ጋር በተለየ ሁኔታ የምንሰራው እና ይሄ አሁን ያልከው የአፋር ህዝብ ያውቀዋል እነዚህ ሰዎች ባጀትም ያባከኑ ፎቶ እየተነሳ አንዳንድ ያያዋለው የሆነ የማንጎ ምናምን እርሻ ሄድና ፎቶ ይነሳል ያለማው ነው ለማለት መሰለኝ አፋር ህዝብ ለመሸወድና እነዚህ ነገሮች እንዴት ነው የአፋር ህዝብ አውቆት መታገል ያለበት ወደ ውስጥም መታገል ቀደም ብለህ እንዳልከው ሌሎች መጥተው የጦር ካምፕ የሽፍቶች ማከማቻ እንዳያደርጉትም እነዚህን ነገሮች እንዴት ይታገለው ወደ የሚለውና በዚህ እንቋጭ የዛሬ ዝግጅታችን ኦኬ እኔ አንድ ነገር ምነግርህ አሁን አብዓላ ላይ ኬላ አድርገው የአፋር ተወላጆች ትግራይ ላይ ነበረ ስፔዛም ቢያገኙ ህክምናም ትግራይ ተቀርባቸዋለች ያቺው ተዘግታ ያለችው ትግራይ እኩል እየተቋደሰች ነበረ እንትን ምትላቸው እዛ ኬላ ላይ አድርገው አፋር ቋንቋ ተናጋሪ እንዳያልፍ ብለው ያወል አርባ ሚሊሻና የመሳፍንት አወል አርባ ወታደሮች አፋሮችን እያወረዱ እዛ ላይ ያስቀሩ እንደሆኑ ነው በዚህ ሁለት ቀን የሰማ ነው ግን የአፋር ህዝብ እዛ አካባቢ ካምፕ ከተሰጠንና እኛ ትክክለኛ ጥሪ ካቀረብን መውጫ አያጣም በሙሉ ተሰብስቦ ይዛል ኬላ ላይ ያሉትን ደግሞ ማርኮ ይዞ መሄድም ብዙ እንትን ጊዜ አይወስድብንም ኢንሻአላህ እና እኔ ለማለት ፈልገው እና ወል አርባ የመጣውን ባጀት እዛ የብልጽግና ፓርቲ ኃላፊ የምክትል ፕሬዝዳንቱ ምናምን ተባብለው በቤተሰብ ደረጃ ኮንትራክተሮች አላቸው የመጣውን ጨረታ ሳያወጡ ተካፍለው በሚሊዮን የሚሰራው ወይ በ10 ወይ በ100 ሚሊዮን የሚሰራው በሚሊያር ይያሉ ገንዘቡን ተካፍለው እንደሚበሉትና የአፋር ወጣቶች ልማት ውስጥ እንደሌሉ አወል አርባ ሄዶ የሚነሳበት የአንድ የብልጽግና አባል መሬት ያስያዙ የአፋር መሬት 400 ሚሊዮን 500 ሚሊዮን ልማት ያደረግን ነው ብሎ ወስደው ያንን ተካፍለው እዛ ዛፍ ስር ነው ፎቶ የሚነሳው የግለሰቦች እርሻ ዛፍ ስር ነው የሚነሳው ስለዚህ የአፋር መሬት ውሃ አለው ሶላር አድርገ ህዝቡን በየቦታው ሊያለማ ይችላል ሊሰራም ይችላል ወጣቱ ካሳዩት ዛሬ ለስራ የተነሳሳ ነበረ እሱና የሱ ካድሬዎች ፌስቡክ ላይ ከየቢሮው 5 ሰው አለው እነዛ ደግሞ ኮሜንት ማድረግ አለባቸው መጻፍ አለባቸው ለነሱ ደሞዝ እየተሰጠ ስራ የሚባል የለም በጊዜም አይገቡም የሚቆጣጠራቸውም የለም የሚሰሩትም ስራም የለም እና ህዝቡን አንድ ዘይትና አንድ እንትን ከቱርክ ወይ ከተለያዩ ኤምባሲዎች እርዳታ ከተለገሰ ያንን ሂደው ያንን ህዝብ ማዋረድ መሆኑን አያውቁትም እነሱ ወራዶች ስለሆኑ ያንን ህዝብ እንደዚህ እየሰጡ ይስሉታል ፎቶ ስለው ፌስቡክ ላይ ያወርዱታል ግን ይጠየቁበታል ህዝባችንን
እዚህ ደረጃ ላይ ያደረሱት እነሱ ናቸው የነሱ አስተዳደር ነው የነሱ መጥፎ አገዛዝ ነው ግን ይጠየቁበታል በጣም ከሰብአዊነት የወጡ ቁሻሾች ናቸው እና ማንኛውም ቢሮ ላይ ብትሄድ ገጠርም ሳይቀር አፋር አይመደብም ለምን ለወገን አንዳንድ ጊዜ ያመሃል ይሄ ሁሉ የሚደረገው ዝርፊያ የሚደረገው ግድያ አምቡላንስ ነዳጅ ለራስ ሞልተ ነው በ15 በ20 ሺህ በ30 ሺህ ነዳጅ የምትወልድ ካለች ይባብ የነከሰው ልጅ ካለ የሌለው እዛው ይሞታል ይሄን የሚያወጣት ሁሉ ጊዜ አይቀበለውም ለዛ የሌላ አካባቢ ተወላጆችን አምጥቶ ነው እዛ የሚቀጥሩት ከነሱ ጋር እንዲሰርቁ እና ፌክ ፋክቱር ያስፈረሙ ነው ሰራን ይያሉ ምን ይያሉ ትምርት ቤት ቢሆን ሲሚቶ አጉድለው በአሸዋና በድንጋይ ሰርተው አመት አይሰራም ሁሉ ይፈርሳል ከዛ ላይ ዚንጎም ንፋስ ከወሰደው ወደ ቤታቸው ነው የሚወስዱት ባለስልጣኖቹ በስልጣን በጎሳ ነው የሚሰጠው እና ጎሳዎቹን ያበላና ዝም ያስብላል እኔ ተቸገርኩ የሚል ሌላ ጎሳ ካለ አንድ ቦታ ላይ አንድ ጎሳ አለ 15 20 ጎሳ ነው የሚኖረው እነዛ ላይ ይነሱባቸዋል ያ ህዝብ እንዲዋጋና እንዲጋደል ይደረጋል ይሄ መጥፎ አስተዳደር ስለሆነ ይሄን ከስር ቦንቁለን ለማውጣት ዛሬ የተባበሩት የአፋር ወጣቶች ታጋዮች አሉ የገባቸው እነዚህ ደግሞ መስዋዕት ሆነው አፋር የራሱ የሚለውን ሃይማኖት ያለው ፍርሃተ እግዚአብሔር ያለው አገሩና ህዝቡን ታማኝ ሆኖ የሚመራ መሪ ሊወጣ መስዋዕት ለመክፈል በሁሉ ቦታ ተዘጋጅቷል አወል አርባ ከውሸታም ውሸታም የፖለቲካ ሰው አይደለም ቱርክ ላይ ቤት አላቸው ታይላንድ ላይ ቤት አላቸው ምን ላይ ቤት አላቸው ዝርዝሩን ልክል ይችላል ሁሉ ዓለም የሚያውቀው ነው እና በመጀመሪያ ሂደውም ከሰዋል አብይ ጋር አብይ ምንድነው የሚፈልገው ለሱ ተገዥ የሆነ ህዝቡን የሚያወድም አገር የሚያወድም አፋሩ ወደ ኋላ የሚያስቀርና አሁን ያደረጋት ካርታ አይተሃል ወሎ ውስጥ አስቀርቶ የአፋርና አካባቢ እስከ ቀይ ባህር ለመውረድ ነው ህልም ነው ምን ነው አብይ ህልም ነው የሄደውን መሬት እናስመልሳለን ይያለ ነው ወንድነታችን እድሜ ይስጥ ታያለ ይሄን ነው አላቢል ነው የምንፈልገው የሄደውን መሬት እናስመልሳለን እኛ ደግሞ እንዴት እንደምንጫወታው አሁን ፖለቲካ ተረርቶናል ተምረናል ከዓለም ላይ በፖለቲካ ቀላል ጊዜ አይደለም ያለን አንተም ይሁን ያንተ ተባባሪዎች ለአንተ አጨብጫቢዎች ቁሻሾች እስማኤል ዑመር ጌለም ይሁን ሌሎችም ጊዜ ይቆጠሩ እንጂ ቅርብ ጊዜ ነፃ ወተን ህዝባችንን ካሉት ከጎረባበቶቻችን ወንድሞቻችን ጋር ሆነን የምናድግበት ጊዜ ሩቅ አይሆንም የአፋር ህዝብ ደግሞ ፍየል ይጠብቅ እንጂ ያለውን በደማር በሳል ህዝብ ነው ህዝባችን በመሪነት የሚመራ ህዝብ ነው የሚቀበል ህዝብ ነው ዛሬ እንዳወል አርባ ያለውን አቁመው ያቃጥሉት ነበር ታጋሽ ነው ህዝባችን ይሄን ትግስታችን ግን እንደፍራቻ እንዳለማወቅ እንደንት ከቆጠራችሁት አንተም ያንተም መሳዎች እና ይሄ አሰብ የኛ ነች ይያላችሁ የምትፈክሩ አሰብ ዋና አለው ፊልማችሁ ተቃጥሏል አሰብ የኤርትራ ነች ኤርትራም ውስጥ የአሰብ ባልተቤት ብሔር ኤርትራም ኢትዮጵያም አለ ተከባብረው የሚኖር ብሔር ነው ህዝብ ነው እና እኛ ዛሬ ኤርትራ ዘያዘች ይሄን አክብሮን አፍቅሮን አስተምሮን እኩልነት ነው የምንፈልገው ከአንዱ ለማብለጥ አይደለም ከአንዱ ለማንሳት አይደለም እኩልነት በእኩልነት የምታድግ አገር ነው የምንፈልገው እስካሁን ድረስ ደግሞ አሰብ አላደገችም የግበል መጠጫ ሆነች በጣም ደስተኞች ነን እኛ በዛ ደስተኞች ነን ዛሬ እናንተ አፋር ክልል ያሉት ተማሪዎች ክልል ሰጣችሁ የተማረው ኃይል ምን ያህል ነው እኛ ነው የምናውቀው ሻዕቢያ ግን ያ ሁሉ ችግር ጋራ አፈሞ አሰብ ቂዖ ደቀ መሐሬ ናቅፋ የተለያዩ ቦታ ዳሪ ትምህርት ቤቶች ለአፋሮች ከፍሎ 6ኛ ክፍል የሚማር ልጅ ዛሬ ኢትዮጵያ ዩኒቨርሲቲ ከተማረ ከመጡት አፋር ክልል የበለጠ እንግሊዘኛ ይናገራል ህዝባችን ያ ደግሞ ለፍየል ብሎ ቤተሰቦቹ ከወሰዱት በኋላ አንቆ መንግስት ካላመጡት ቤተሰቦችን አስሮ እንዲያመጡት ያደርጋል የሚጠላህ ጠላትህ እንደዛ ያደርግም እናንተስ ምን አደረጋችሁልን ነው ምንላቸው እስቲ አብይ እሱን ከማሞካሸት ሌላ ምን አደረክልን እንደገና ሙስጠፌን ያመጣ እንዲያጎራ ታደርጋለህ እኛ መሬታችንን አንተውም የኢሳና የኛ ጦርነት ገና ወደ 5000 ሰው ሰላት በሚሰግድበት ቦታ ነው የገደሉብን መፋይደላ ላይ ታሪክ አለና ማንኛውም የአፋር ልጅ ያውቀዋል ጅቡቲ ላይ ቀን ነው የሚያቃጥለው እስማኤል ዑመር ጌሌ የአንድ አፋር ሀብታም የለም በየቦታው ላይ የኢሳ ሰራዊት አምቶ ነው አንድ ጀነራል ለስሙ የአፋር ጀነራል የለም መከላከያ ሚኒስተር ብሎ አንዱ እጁን የተቆረጠ ዛ አስቀምጦ በሱ ስም ሚኒስትሮች አድሮ ከስር ያለውን ኢሳ አርጎ የቀኝ አገዛዝ ግዛት እየገዛን ነው ይሄ ለዚህ ሁሉ ያበቃችሁት እናንተው ናችሁ ኢትዮጵያውያን ነን የምትሉ እናንተ ናችሁ ለሞት
እናመሰግናችኋለን ስለገደላችሁን እናመሰግናችኋለን ጠላት ስለሆናችሁን እኛ ወንዶች ሆን ግን ወዳጅ ሆናችሁንም አታቁም የቆሸሸ የገማ ፖለቲካ ነው ያላችሁ ከማንንም ጋር የላችሁም ዛሬ ኬንያም ንቃችሁ ሱዳንም ንቃችሁ ኤርትራም ንቃችሁ ትግራይም ንቃችሁ በአካባቢ ላይ ያለው እስማኤልም ሳይቀር እያገላበጠ እየተጫወተባችሁ ጥባጥቤ ሰው አይደላችሁም የወንድ ባህሪያት እንኳን የላችሁም ምቀኞች ቁሻሾች እኛ ላይ ብቻ ነው ቴንሽናችሁ ይሄን ደግሞ ለመቀየር እኛ እንዘጋጃለን በየቦታው ደግሞ ያንኳኳን ነው ከሁሉም ጋራ ትግራይ ወንድሞቻችን እንዲሰሙን ኤርትራ ወንድሞቻችን እንዲሰሙንና እዚህ ላይ ደግሞ ሶስተኛ ኃይል ከናንተ ጋር ተባባሪ ሆነ እንድንሰራ እናንተ በገዙን ነው ምንነውኛ ይሄ ነው እገዙን እኛ እናንተ ጠላት ሆነን አናቅም ስስታሞች ደግሞ አይደለንም ከመርሳ ፋጥማ የወጣውን ከኤርትራ ጋር እንስማማና በዛ የወጣው ለበቀሬ ቅርብ ነው 30 ኪሎ ሜትር አይሆንም ወደብ ትሰራላችሁ ባህር ዝም ብሎ ይዘናል አይደለም እናንተም እንድታድጉ እኛም እንድናድግ ሁሉም ጠግቦ የሚያድርበት ሀገር እንድትመሰረት ነው እኛ ፍላጎታችን ይሄ በአፍ ሳይሆን በውስጣችን ያለ ነው አገር ሁሉም እናንተም ስትሄዱ መንገድ ላይ ያለውም ይነግዳል እዛም ያለው በወደቡ ያገኛል ይሸከማል ያስገባል ምን ያደርጋል አገር ዝም ብሎ ተንጋሎ ቢቀመጥ እነሱ ከሚመጡ ግን እንደዚሁ ቢቆር ይሻላል እነሱ ሁሉ ጊዜ ጥሩ ነገር ካዩ የኛ ነው የሚሉ የኛ እኛ መቼ ባህር ዳር የኛ ነው አለ መቼ ጎንደር የኛ ነው አለ መቼ ጅማ የኛ ነው አላልንም አንድ አፋር አታገኝም ዛካ መጥተው የሚያመርቱት እነሱ ሀብታም የሆኑት እነሱ በዛ ላይ ግድያ የሚመኙልን እነሱ ናቸው አንዳንድ ቦዞኔ ሌባ ሊኖር ይችላል የሚያስቸግራቸው የአፋር ህዝብ ግን አይወክልም ስለዚህ ይሄን ለማለት ነው ፈልገው በአጭር ጊዜ ውስጥ ቶሎ ብለን ሶስተኛ አሁን ጽምዶ ተብሎ የተደረገው ሁለት ነው ሶስተኛም እኛ የሱ አካል ለመሆን ፍላጎት አለን ጥሪያችንን በዚህ አጋጣሚ እናቀርባለን አቅርቡን ከዛ በኋላ ምላስ ነው ወይስ በተግባር ታያላችሁ ወጣችሁ ከዛ በኋላ ምላስ እንጂ ተግባር የላችሁም ብላችሁ ልትወቅሱን ትችላላችሁ ለማለት ነው ተከክል በጣም ያማረ ቆይታ ነው የነበረን ተከክለኛ ደግሞም ለአፋር ህዝብና ለአፋር ጎረቤቶች ትግራይ ኤርትራና ሌሎችም ጨምሮ ሰላም የሚፈጠር ልማት የሚያመጣ ነው እስካሁን ድረስ ስትለው የነበረው የአፋር ህዝብ ተገሏል ተሰቃይቷል አሁንም እየተሰቃየን ያለው እኛም ያገባናል አሁን እንዳልከው ጽምዶው አፋርም ጥምረት ነው አብሮነት ነው ሌላ ተአምር የለውም ስለዚህ አፋርም ያስፈልገዋል ትክክል ነው ለዛም ነው እኔ እናንተ ተገናኝተን እዚሁ እየሰራን ያለነውና በጣም ጥሩ ጥሪን ያቀረብከው ከቻልን አማርኛ የሚናገር በትግርኛም አንተ በደንብ ትግርኛም ማቀላጥፈ ስለምትናገር በትግርኛም ከኤርትራም ከአፋርም ከትግራይም አንድ ላይ ሆነን ደግሞ ለሶስት አንድ መድረክ በቅርብ ጊዜ እናደርጋለን ብዬ አምናለሁ ለዛሬ ግን በዚህ እንቋጫለን ዝግጅታችን በጣም እጅግ አድርጌ አመሰግናለሁ በጣም እኔም እጅግ አድርጌ ነው ማመሰግነህ አምላክ ይወቅልህ ለኛም ታደረው ከዛ ነገር አለ ለማያውቀው አያውቀውም ለሚያውቀው ግን በደንብ አድርጎ ይገባዋል ሰውን ያላመሰገነ ደግሞ አምላክን አያመሰግንም ይላሉ በእኛ ባህል በጣም ነው እናመሰግናችሁ ምንወዳችሁ እኔ ሰው ከሆናችሁ የሃይማኖት ችግር የለብንም ያውቁናልኛ እኔ አብደልፈሰል ካልክ አሰብ ላይ ነው የተወለድኩት ያደኩት ሁሉ ሰው ያውቀኛል እኔ ግን ለብሔሬ ሟች ነኝ በብሔርና ፖለቲካ የተለያየ ነው ፖለቲካ እኛ አፋሮች ቢመጡ ችግር የለብንም እላቸዋለሁ ለብሔሬ ግን ለመናገር ማንንም መብት ፍቃድ የሚሰጠኝ የለም እኔ ወገኔ ነው ተረዳ እና ለወገኑ ያልታመመ ደግሞ ለሌላ አይታመም ለሌላም ታማኝ አይሆንም ተረዳኸኝ ስለዚህ እኛ በጣም ነው ምንወዳችሁ ምናከብራችሁ የትግራይ ህዝብ የአፋር ህዝብ ስራ ነበር እዚህ የሚሰራ ብዙ አመት የተሰራ ይሄን ስራ ግን እዚህ የተደገመውን ድግምት ፈተን ይሄ ህዝብ አንድ ሆኖ አብሮ እንዲውል ነው እኛ ምንፈልገው በሰላም ወጥቶ እንዲገባ ወንጀለኛ ካለ ይዘን ማስረከብ እዛ ያለውን እዚህ ህዝቡ ተዋልዷል ተዛምዷል ተጋብቷል እኛ ከኦሮሞ ህዝብ ጋር አሁን ወሎ ያሉት በሙሉ አፋር ጋር መጥቶ ወልደዋል ተዛምደዋል ግን አንዱ ያንዱን እየቀማ አይደለም ተረዳኸኝ ታሪክን እየረገጠ አይደለም ስለዚህ ተከባብረን ከሆነ አገሩ ይበቃናል መሬቱ ይበቃናል ውሃ አለ ወርቅ አለ ነዳጅ አለ ፖታሽ አለ ሁሉም ይበቃናል አብረን ተከባብረን መብላት መጠጣት ነው እንጂ ሌላ ምንም ነገር የለም በየጊዜው ግን መድፍና ታንክ መግዣ ህዝቡ እየተራበ
በዚህ ጦርነት በአማራው ጦርነት በኦሮሞ ጦርነት በከምባታው ጦርነት ራቁቱን ቆዳ እየለበሰ የሚሄድ ለፎቶ የሚጠቀሙትን ህዝብ ትንሽ ኢትዮጵያውያን ነን ብለው የሚናገሩ አፋቸውን ሞልተው እፈሩ ነው የምላቸው። ሌላውን ህዝብ አውጥቶ ኦሞ ላይ ያለው ሌላ ቦታ ያለው ቱሪስት ይዛችሁ እየሄዳችሁ ኮንፈረንስ ተዘልዝሎ ኖራ ተቀብቶ ራቁቱን ጭቃ የተቀበ የሚሄደው ህዝብ ያው እናንተ የምትሏት ኢትዮጵያ ውስጥ የሚኖር ነው። ጥሩ ጥሩን እያሳያችሁ ጥሩን ለእናንተ መጥፎ መጥፎውን ለሌላ ብሔር ብሔረሰቦች አታድርጉ። ሰብአዊነት ይኑራችሁ ነው የምላቸው። ከሁሉም የሚቀድመው ሰብአዊነት ነው። ሰው ሁኑ። ይሄን ለማለት ነው የምወደው። አመሰግናለሁ። ትክክል ነው። እጅግ አድርጌ አመሰግናለሁ። ደግሜ መልካም ጊዜ እንዲሆንልህ እመኛለሁ። ኦኬ፣ ለሁላችን አመሰግናለሁ። መልካም ክቡራትና ክቡራን፣ ስትመለከቱት እንደነበረ ከአፋር ታጋዮች ከአፋር ወጣቶች ጋር የምናደርገው ቆይታ ያው እየቀጠልንበት ነው ያለነው። በጣም ያማረ ቆይታ ነው የነበረን። ጥሩ መልእክቶችን ያስተላለፈው የአፋር ህዝብ ከያለበት ሆኖ ይህንን ፕሮግራም የሚያደምጥ አፋርና ትግራይ፣ አፋርና ኤርትራ፣ አፋርና ሌላ ብሔር ለማለያየት የሚያደርጉት የአፋር ህዝብ ለመጉዳት የአፋር ህዝብ ዋጋ ለማስከፈል የሚያደርጉትን እንቅስቃሴ እኛም እንቃወመዋለን። ስለዚህ የአፋር ህዝብ ደግሞ የትግራይን ህዝብ ለመውጋት የትግራይን ህዝብ ለማፍረስ ትግራይን ለማድማት አፋር ውስጥ የከተሙ የሸፈቱ ሸፍቶች እንደ ህዝብ ተነስቶ እንዲያስወጣቸው ጥሪውን አቅርበዋል እንግዳዬ። እኔም በዚሁ አጋጣሚ ጥሪዬን እያቀረብኩ ለዛሬ የነበረን ፕሮግራም ይህን መስል ነበረ። በቀጣይ እስከምንገናኝ ሰላም።